እኔ እኔ በጣም 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 አፍሬያለሁ። እኔ ኳስ ተጫዋች አድጌያለሁ። ኳስ ተመልክቼ አድጌያለሁ። ስቲል ትናንትና ማታ ኳስ አይቻለሁ። እኔ ግን አሁን ያለው ይሄ ኳስ ተመልካች የምትለው በተለይ የኢትዮጵያ ደጋፊ የእንግሊዝ ፕሪሚየር ሊግ አርሰናል፣ ማንቸስተር፣ ሊቨርፑል ምናምን የሚባል የእግር ኳስ ክለቦችን የሚደግፉ እየሆኑ በተለይ ሶሻል ሚዲያ ላይ ምድር ላይ ዛሬማ እየጨፈሩ ተመለከትኩኝ። እየጨፈሩ አየሁኝ። ቀስ ብዬ ነው የምጠይቃችሁ፣ ምን አይነት ድንቁርና ነው? አንዱ ጭራሽ ጆሮውን ቆርጦ ጆሮውን አድምቶ እኔ ምናምን ደጋፊ ነኝ እኔ ምናምን። ሞተሃል እኮ የሞተ ትውልድ እኮ ነው። ጎንደር ላይ በጥምቀት በዓል ብልጽግና የሚባል የአማራ ክልል ብአዴን የነ ዳኘ ዋሌን ዘፈን ከፍቶ የሃይማኖትና የሃይማኖትና የዓለማዊ ነገር ለማጋጨት ጎንደር ላይ ወጥቶ እኔ ጎንደሬ ነኝ እያለ የሚዘል ደንቆሮ የሆነ ትውልድ እንግሊዝ ፕሪሚየር ሊግ የእንግሊዝ ተጫዋቾች የማያውቋቸው የሚበሉት የሚጠጡት ያጡ የመነጠቁ የተገፋ የሐሳብ ግሽበት ያለባቸው ወጣቶች አዲስ አበባ ላይ ወጥተው ማንቼ ይችላል ያሉ ሲጨፍሩ የሚደባደቡም የሚገዳደሉም እንዳሉ መረጃው አለኝ። ምን አይነት ድንቁርና ነው? ይሄንን ስናገር ሀገራችን በሙስሊም ችግር አለ፣ በኢትዮጵያ ኦርቶዶክስ ቤተክርስቲያን ችግር አለ፣ በፕሮቴስታንት ችግር አለ፣ በዋቄ ፈታም በዚህ በምንድነው በኢሬቻም ችግር አለ፣ ኦሮሚያ ክልልም ችግር አለ፣ አማራ ክልል ችግር አለ፣ ትግራይ ክልል ችግር አለ፣ ሶማሌ ክልል ችግር አለ፣ አፋር ክልል ችግር አለ፣ ወላይታ ችግር አለ፣ ደቡብ ክልል ችግር አለ። ችግሩ መሰረታዊና የገነገነ ነው። በሀገሪቱ ባሉ ከተማዎች ችግሩ የዘለለ ነው። ምን አግኝተው አደባባይ ላይ ወጥተው ሆ ብለው እንደሚጨፍሩ ስመለከት ውስጤ ያዝናል። በጣም ነው ማዝነው። ኳስ አውቃለሁ። እኔ ኳስ ተጫዋቼን ያደኩት አሰልጣኝ ሆኛለሁ፣ ልጆች አሰርቻለሁ። ከኳስ ጋር ነው እድገቴ፣ ኳስ ተጫዋቼ ነው። በዚህ ደረጃ ግን የጨለመና ጨለምተኝነት የተሞላበት ትውልድ ስመለከት ተስፋ የሚያስቆርጥ ነገር ባይኖርም በክርስቶስ ተስፋ ባቆርጥም፣ ይሄ ግን ያለው ይሄ ጨለምተኝነት የሚጓዘው ስሜቱን ለምን ነገር ማውጣት እንደሌለበት የማያውቅ ጅል ጎረምሳ ስመለከት ግን አዝናለሁ። አንድ አሜሪካ የሚኖር አሰግ የሚባል ደነዝ የአርሰናል ደጋፊ ነኝ ብሎ የሚጮህ በሀገር ውስጥም በውጭም ያሉ ደጋፊዎች መደገፍ ጤነኝነት ነው። ስሜትን ተቆጣጥሮ ግን ነገሮችን ረጋ አድርጎ መሄድ ሌላ ጉዳይ ነው። የዚች ሀገር ጦስጡን ቡሳስ ውስጥ ያለች ሀገር ወጣቱ በዚህ ደረጃ ጅልነት ነው ጅል ሆኖ ስትመለከት ያሳዝናል። ኳስ ተጫዋቾችን ያደግኩት ኳስ ቀበሌ ተመልክቻለሁ፣ እግር ኳስ በተለያየ ቦታ አይቻለሁ። በዚህ ደረጃ ግን የወረደ አመለካከት፣ በዚህ ደረጃ የዘቀጠ አካሄድ አለ። በተለይ ይሄ የፋኖ የትግል ወይም ደግሞ የአማራ ክልል የትግል ዜማዎች ይሄ አነሳሽና አነቃቂ የማንቸስተርን እግር ኳስ ይሄ ቆራርጠው አውጥተው እችላለን እንበላለን ምናምን አፈር ከደቼ ተበላለ። አረ ወዴት እየሄዳችሁ ነው? ስሜታዊነት አያድንም። ሁሌ ምክንያታዊነት ነው የሚያድነው። በጣም መሰረታዊ ችግር ውስጥ ነው ያለነው እንደ ሀገር። ጎንደር ላይ መጨፈሩ አይደለም የሚያሳስበኝ፣ ጭፈራውን ያዘጋጀው ማን ነው? ማን ነው የዛን ጉድጓድ የሰራልህ? ማን ነው እዛ ጉድጓድ ውስጥ ከቶ የሚያዘልልህ የሚለውን ነገር ማጥናት የማትችል ከሆንክ አንተ ደንቁረሃል ማለት ነው። የአርሰናል ማንቸስተር እያልክ የምትደባደብ ደንቆሮ አደባባይ ላይ ይሄንን እንደው በቃ ያወጣ ኢንተርቴን የምታደርግ ይሄ ደንቆሮ ትውልድ ይሆናችሁን ያላ የሚነግራችሁ የለም። እኔ ልንገራችሁ፣
አይልንገር ሴቶቹም ወንዶቹም ስለምን አስተላለፍ ኢንፎርሜሽን ምንድነው ብትላቸው ማያውቁ ሰዎች በሆነ መንጋ የሆነ ትውልድ ተፈጥሯል በሃይማኖት ውስጥ ይሄ በብሔር የምትለው ብሔርተኛ ነኝ የሚል ኢትዮጵያዊ ነኝ የሚል ሃይማኖተኛ ነኝ የሚል ምንም የመንጋነት ጉዞ የበዛበት ነገር ነው የተመለከትከው እኔ ልዩ ስለሆንኩ ትክክል ነኝ ማለት አይደለም በዚህ ጉዳይ ግን ቁጭ ብሎ የሚያናግረኝና የሚያወራ ካለ ለመናገር ዝግጁ ነኝ ለማስተካከል ዝግጁ ነኝ እኔ ለመታረም ዝግጁ ነኝ በፍጹም ትክክል ያልሆነ አካሄድ እየተካሄደ ነው ያለው ድንቁርናችሁን በልክ አድርጉት በቃ ይሄ በዚህ ደረጃ ነው ድንቁርናችሁን በልክ ዝቅ ቀዝቀዝ አድርጉት ከዚህ በላይ ስሜት አድርጎ የሚያናግር ነገር ነው አንዱ ጭራሽ ጆሮውን ቆርጦ ያሳያል አንዱ ይሄ ደግሞ የእግር ኳስ ምናምን እኔ የእንግሊዝ ፕሪሚየር ሊግም ይሁን እንግሊዞች አያውቋችሁም ሻምፒዮንስ ሊግ ላይ ያሉ ላሊጋም ሴሪያም ያሉት አያውቋችሁም ይልቅስ በጥበብ ሀገሬን ከጥሩ ደረጃ ማድረሰው እንዴት ነው የሚል የሰለጠነ አስተሳሰብ ያለው ወጣት እንዲወጣ እንዲሰራ ያስፈልጋል እንጂ በዚህ ደረጃ ደንቁሮና በዚህ ደረጃ ራስን አሳልፎ እንደ ጣዖት አምልኮ ሰጥቶ በሰው ሀገር ኳስ መጨፈር እጅግ በጣም ልብ የሚሰብርና የሚያሳዝን ነው አዝኛለሁ ቴንክ ዩ